እሺ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ የገና በዓል የእርዳታ የአረጋውያን ድጋፍ ዝግጅታችንን ፕሮግራማችንን ዘንድሮም እንቀጥላለን። ከዛሬ ቀን ጀምሮ ላውንች ስላደረግን ሁሌም አምናም ካቻምናም የነበራችሁ ሰዎች ታውቁታላችሁ። አዳዲስ የሆናችሁ ሰዎች ኦልሞስት ዘንድሮ 9ኛ ዓመቱ ነው። ለ9 ዓመታት ያህል እናደርጋለን። እንግዲህ ደጋፊ ጧሪ የሌላቸውን ብቻቸውን የሚኖሩ በተለያየ አስቸጋሪ ሁኔታ ውስጥ ያሉ በእድሜ የገፉ እናቶች፣ አባቶች አሉ። ስለዚህ እነዚህ ሰዎች በወጣትነት ጊዜያቸው ለሀገር ያበረከቱ የረዱ ብዙ ነገር ያደረጉ ቤታቸው ሙሉ የነበረ ሰዎች ናቸው። በተለያየ ህይወት አጋጣሚ ዛሬ በጣም አሳዛኝ ሁኔታ ውስጥ ያሉ ስለሆኑ ለበዓል ሌላ ነገር እንዳበርክቷቸው እንደ ውለታቸው ምንም ማድረግ ባንችል ለበዓል እንኳን አደረሳችሁ ብለን ባዶ ቤት እንዳይውሉ ዶሮ፣ እንቁላል እንደዚህ የበዓል ሰፕላይስ ገዝተን እንሰጣለን ሁልጊዜም። ስለዚህ አሁንም የገና ዝግጅታችን ተጀምሯል። ሁሌም ቢሆን እርሊ ጀምረን በዓሉ ከመድረሱ በፊት የምንገዛቸውን ነገሮች አጠናቀን ለምንችለው ያህል ቁጥር ለደረስንበት አቅማችን ለፈቀደው ያህል ቁጥር እንሰጣለን። ባለፉት በዓላት እንግዲህ እስከ 120 የሚሆኑ ቤተሰቦችን አግዘናል። እግዚአብሔር ቢፈቅድ አሁን ደግሞ ከዛ በላይ ሆኖ ለማድረግ አስበናል። የእናንተ ድጋፍ ነው የሚያስፈልገው። እኔ ፋሲሊቴት ነው የማደርገው ብዙ ጊዜ ሁሌም። ስለዚህ ቀኑ ሲደርስ እንደተለመደው የት ቦታ፣ መቼ ቀን፣ ስንት ሰዓት እንደምንሰጥ ነገራችሁ በአካል ትመጣላችሁ። እስከዛው ድረስ ግን በአቅማችሁ ሁላችሁም የበኩላችሁን ኮንትሪቢዩት እንድታግዙ እንደተለመደው በዓል ሲደርስ ጥሬን አቀርባለሁ። አካውንቶች አሉላችሁ። በዜል አካውንት ዜሉ ኢሜል ነው፣ ስልክ ቁጥር አለም እዚህ ጋር የምታዩት ኢሜል አለ። በኢሜሉ ሰመረት ደስታ ይላል ስሙ። በኢሜሉ በኩል ልትልኩ ትችላላችሁ። እንዲሁም በኢትዮጵያ ንግድ ባንክ በዚህ በምታዩት አካውንት መላክ ይቻላል። በአቢሲኒያ ባንክ፣ በዳሸን ባንክ፣ በቴሌብር በዚህ ቁጥር ገንዘቡ ልታስገቡ ትችላላችሁ። የምትችሉትን ያህል ለወዳጆቼ ሁሌም ኮሚኒኬት ለማድረጋችሁ በውስጥ መስመር ለምልክላችሁ ሰዎች በሙሉ በዋትስአፕ ልክላችኋለሁ። ሁሌም እንደማድርገው ይሄንን ቪዲዮ የምታዩ ሁላችሁም ኢትዮጵያውያን በሙሉ ደግሞ የምትችሉትን ያህል ኮንትሪቢዩት አድርጉና እስቲ ደስ ብሏቸው ይዋሉ። እንመረቅ። ለምርቃት ብቻ ነው። ስለዚህ ፕሮግራሙ ላይ በአካል ብትገኙልኝ ሁሌም ደስ ይለኛል። ጀምረናል እንግዲህ በዋትስአፕ ምልክላችሁ ጠብቁኝ። በነዚህ አካውንቶች እንድታገዙን ለማለት ነው። አመሰግናለሁ። የተወሰኑ ቪዲዮዎች አሉኝ፣ እነሱ እናያቸዋለን። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጠዋት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ያሉን ቦታዎች ውስን ስለሆኑ በ0944 40 0808 አሊያም በ0974 74 50 ላይ ያገኙናል። ወደ ቢሮ ሲመጡ ይህን ቻናል ማየቶን እንዳይዘነጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። 18 ጊዜ መዝግቤዋለሁ። ከኔ 28 ዓመት ማንም ሰው ሊገርመው ይችላል። ግንኙነት ከሷ ጋር ባረኩ ቁጥር በአጀንዳ መዝግቤ 18 ጊዜ መቼ ዓመተ ምህረት ምን ቀን ማታ በስንት ሰዓት እንደተገናኘው ጽፌዋለሁ። በቃ ልጆቼን ስወልድ 4 ጊዜ የልጆቼ መወለድ ምክንያት ግንኙነት 4 ጊዜ አለ። 4 ልጆች ስወልድ ከዛ ውጭ ያሉትን መቼ ማንም ሰው ያለ ግንኙነት አይኖርምና 18 ጊዜ ቀንሰው 16ቱን 12ቱን በእንደዚሁ አልፎ አልፎ በዚህ ዓመታት ውስጥ የተገናኘናቸው ናቸው። ይሄን ያህል ጊዜ ስንገናኝ ይሄን ያህል ዓመት ስንኖር ይሄ ነው ግንኙነታችን። በዛ መሀል የማንገናኝበት ጊዜ ስንት ዓመት 4 ዓመት 5 ዓመት ሳንገናኝ እንኖራለን። 28 ዓመት ውስጥ በቆየ ግንኙነት ውስጥ በቆየ ትዳር ውስጥ 4 ልጆች ተወልደዋል። አዎ ተወልደዋል። በ28 ዓመት የባልና የሚስት ወጉ ውስጥ 18 ጊዜ ብቻ ነው ግንኙነት ያደረጋችሁት። ደግሞ ይሄን ልክ እንደ ኢትዮጵያ ታሪክ ልክ ግንቦት 20 ኢህአዴግ እንደገባው መጋቢት 24 ዶክተር አብይ ወደ ስልጣን እንደመጡት
መለስ ዜናዊ ነሐሴ ምናምን እንደሞቱ አድዋ ድል በ3 አድዋ ድል እንደዛ መዝግበህ ይዘኸዋል? አዎ ይዤዋለሁ። ታሪኬ ነው ህይወቴ አካል ማለት እኔ ይሄንን ነገር ሳወራ እያዘንኩ ነው ወይ መከራችን እኔ እንትን ቢያንስ ስናይፐር ኖት በነገራችን ላይ አራት ወልደዋል። ስንት ሚስታለ ልጄ አተቋቁስ የሚደነቅ ነው እንትኑ ታርጌት እንትኖት ሳምሃው ግን እንዴት ነው ነገሩ? አሁን ይሄ ሊያስተምሩ ነው? እንደርሱ አይነት ሰው ኬዝ ያለበት ሰው በዓለም ላይ 2 ወይ 3 ቢኖሩ ነው። አንዱ አፍጋኒስታን ነበር ሞቷል አሉ። የምታቀርበው ሰውዬም በተቀላላ ያለው ሪክሩት የምታደርጋቸው ሰዎች ስክሪፕት ነው ብዬ ገምታለሁ። እርሶን ፎር ዩር ሴክ እንደው ሲባል ተከፍሎትም ከሆነ ጉዳይ ይዘው አጀንዳ ይዘው እንደ አድዋ ታሪክ ነው አሉ። የእርሶ ታሪክ የመከልከል ታሪክ እንዴ ቤት ውስጥ ክልከላውን ለማንሳት ጥረት ያደርጋሉ። የሚሆን ከሆነ ይሆናል፣ የማይሆን ከሆነ ጥለውም መሄድ አለ። ስንት ጉዳይ አለ። እንደ ወንድ ልጅ ቤት ውስጥ ሰው ይጨርሳል። ትልቅ ሰው ኖት ሳይወት ነኝ ትልቅ ሰው ኖት የኔ ታላቅ ኖት በጣም ኦብቪየስሊ እንደሚታየው እንደ መላና ዘዴ አርገው ገመናውን ያዝ አርገው ምናምን ይላሉ። ከዚህ ህዝብን ለማስተማር የሚል የሆነ ሽፋን ከሆነ አንማርም። አይገባኝም። እንዲህ አይነት ትምህርት ባፍንጫ ይወጣ። ኢንተርቴይንመንት ከሆነ ንዝናናቦት ከሆነ ደግሞ ምንም የሚያዝናና የሚያስለቅስ ነገር ነው የነገሩን። በዚህ ሁሉ ዓመት እንደዚህ አይነት ክልከላ ኢራቅ እንኳን በማዕቀብ አልተሰቃየችም። አጀንዳ እስከ መጻፍ ደረሱ። እንትን አረገ ማለት ነው። ኤስካሌት አርጓል እንትን ሁኔታው ይከልከሉ እንዴ? አገራዊ ጉዳይ ነው እንዴ? እርዳታ ነው የተከለከልነው እኛ በዓለም ደረጃ ምን አርጉ ነው የሚሉኛ ነው? እኔ እኮ ግር እኮ ያለኝ እኮ ነው። አንዳንዱ የምታቀርቡት ነገር ምን እንድናደርግ ነው? ትውልዱ እንዲማር። አሁን ከርሶ መከልከል አገራዊ ፋይዳ ኖሮት እንደ አገር አልቆት እኮ የእርሱ አይነት ችግር የለም ምድር ላይ። 3 ሰዎች ናቸው ጋር አንዱ ነው አስከብሯል መብቱን ሞታሉ አንዱ ወይ ኢንተርቪው ወይ ፈጠራ ወይ እንደው ወይ ልምድ ማካፈል ወይ ዕውቀት ምን ጊዜ ላይ ደረስን? እንደው በዚህ ሁሉ እድሜ ታሪክ ሚስቴን ያህል ጊዜ ነው እንትን ያለችኝ ጊቭ የተደረኩት የተረፈው ዲናይድ ተብያለሁ ለሚሉት አንተም ልክ እንደ ግንቦት 20 ልክ እንደ 53 ወሬ የሚጣፍጠው ማጣፈጫ የሚጠቀመው ሰው ሰብስታንሻል ወሬ ሲኖር ነው። አውርተ ማጣፈጫ ደግሞ ትንሽ አድርገበት ነው የምትባለው። ወሬ በሌለበት ሁኔታ ሰው ቁጭ አርጋችሁ እንደዚህ አይነት ነገር ይዛችሁ ትመጣላችሁ። ስቅቃል እንኳን በምታወሩት ነገር በቃ ረበስማ ሁሉም ሀገር ይቀላል። ሁሉም ማህበረሰብ የራሱ ባዴስ አሉት። በነገራችን ላይ ግን በሚመጥነው ልክ ነው የሚዋረደው። አሁን እኮ ውርደታችን አልመጥነን አለ። እሱ እኮ ነው ትልቁ ችግር እኮ አልመጥነን አለ። አሁን በዚህ እድሜ አፈር ያቦካው ቃቃ ሲጫወትና ስቀል ምናምን ብገኝና ከልጆች ጋር እንትን ቆርኪና ምናምን ብጫወት ወይ ደግሞ ከ10 እና ከ11 በልጅ ጋር ተጣልቼ ካልተደባደብኩ ብል ቅሌት ነው። ከ50 ዓመት ሰው ጋር ብጣላም እኮ ቅሌት ነው። ጸብ ቅሌት ነው። ግን አይመጥነኝም። ያኛው 50 ይሻለኛል ቢያንስ ከቀልል ካይቀር የሚመጥነን ቅሌት እንደ ሀገር የሚመጥነን ቅሌት እየቀለልን አይደለም። ምንድነው እንደው አሁን በኋላ በከለከለችው እስከ መጨረሻው ያገኛት ግዴለ ኢትዮጵያ ውስጥ ያለውን የትምህርት ስርዓት በሚመለከት በጣም ብዙ ነገር መባል አለበት። አንድ ሙሉ ቪዲዮ ሰርቼ እንደው ለእናንተ ሐሳብ አቀርባለሁ። ግን እንደዚህ አይነት ነገሩ ሲታይ አሁን ሁለት ነገር ወላጆች ልጆቻችሁን የመጨረሻ መረን ከማውጣት የተነሳ ልጆቹ አያከብሯችሁም። አንዳንድ ጊዜ እኮ ልጆች መብት ምናምን ተቆጣው በጠረጴዛ ዙሪያ ያናግረው እንጂ ልጁን እንደዚህ አቢዩዝ ነው ይባላል። በአቢዩዝ አላምንም። ልጅን በሳጥበሰው ምናምን ተብሎ በፖሊስ ፕሮግራም የምንሰማው ሳይሆን የመጨረሻ ሊፈራና ሊደነግጥ ግን ይገባል። ወጣም ወረደም ሁሌ ስቃ አይሆንም። በዚህ ደረጃ በቅጽል ስም በሁለት ፊደል እየጠራችሁ ያሳደጋችኋቸው ልጆች አሁን አደባባይ ላይ ወጥተው እንደዚህ አይነት ድፍረት እናንተ ልታዩት ትችላላችሁ ብሎ ባለመገመት ወላጅ ቦራው ከነዚህ ልጆች መካከል አንዱ ፋዘር ያዋል እንዴ ወይ ታላቅ ወንድሞም ብራዘር ይሾፋን በቃ ይሁን ነገር ሆናለሁ የሚል ፍርሃት ትልልቆችን መፍራት ስለሌለኩ እና እነዚህ ልጆች የመያዝ ትልልቆቹንም ነግራችሁ ለዛ ነው። ህፃናቱን ምን ብዬ ልናገር? አሁን እነዚህ አያሳዝንም? በዚህ ሀገር ውስጥ በጣም ብዙ ችግር እንደዚህ በፈላበት ሀገር ውስጥ መማር የሚባለው ነገር የሚያስከብር መሆን ሲገባው
ትልልቅ አስተማሪዎች የሰፈር ሰዎች ስለ ትምህርት ትልቅ ነገር ማውራት ሲገባቸው እሱን ባለማድረግና ፌሎ ማድረጋቸው በእንደዚህ ደረጃ ዳንኪራ እየተረገጠ ነው። እነዚህኞቹም በቃ ትምህርት አያስፈልግም የፋራ ነው ትምህርት ደብተር እየተጨፈረ መሬት ላይ ደብተር ተረግጦ ተጎዝጉዞ እንዴት ደብተር በክብር እንደሚያዝ እንደነበረ ምንድነው የነካን እያጣነው ነው ሀገሩን በጅግ ነው ከጃችን ሹልክ ብሎ ይሄድ ነው ከጄ ወጥቷል ለሰውየው ደላላው ከጃችን እየወጣች ነው ሀገር ከወጣ በኋላ በልሱልኝ ምናምን ነገር የለም የተሸጠቃ አይመለስም እየሸጥነው ነው ምን አይነት ጉዳይ ደረስን ግን ምን አይነት ፖዚሽን ይመቸሻል ምን ያለው ነገር ነው ይባላል ነገር በጣም ነው በጣም በጣም ያስቃል ኮሜዲ ነው ምድር ስድ ጠቅላላ ተሰብስባችሁ በአደባባይ እንዴት ሊተናቀለው ግን ዘመድ ያላችሁ ዘመድ እሺ ታይ ወንድም ቤተሰብ አይኖረው ሰው የሰፈር ሰው እንዴ ስንቴ ልናገር የሰፈር ናችሁ ከየነ መጣ ስንት ዓመተ ምህረት ነው የመጣችሁት እዚህ ሀገር እንደዚህ አይነት አይናውጣ ባለጌ እኮ ተፈጥሮ አያውቅም እኮ ኢትዮጵያ ውስጥ እንዴ ርቢ ቦታ አለ እንዴ የሚያራቧችሁ የሆነ ሴንተር ብሪዲንግ ሴንተር ማዕከል ምን አይነት ይሄ ከኋላ ያለው በኩል እንደው ምን አይነት ከኋላሽ እንደው መናፍስት ይከተልሻል ምንድነው ከኋላ እንዴ ቀረ ፕራይቬት ነገር በቃ ተዋችሁት ገመና ምናምን ይሄ የማይግል ጉዳይ ነው ማለት ቀረ በዚህ አይነት ሚስጥራችሁን የምታወሩት ነገር ይሄውንም በአደባባይ ነው የምታረጉት እድሉን ብታገኙ አትለቁም ኢንተርቪው አድርገው ምንድነው ኢንተርቴይንመንት ፕሮግራም እየሰራሽ ነው ግልጽ ሰው ነሽ አይደል በግልጸትና በብልግና መሃል የጠፋብን ውል በጣም ዘግናኝ ገመድ ነው የተበጠሰብን ግልጽነት ስሜትን ይሩንታ ብለህ ሳተው ስትቀር ሰውን የሚመለከተውን ጉዳይ ማለት ነው አበሻ መብላት እየፈለገ ራሱ ቱ ፕራውድ በልቻለሁ አሁን በላው ይላል ግልጹን እስቲ እሺ ልብላ የሚበላ ነገር የለም እዚህ ቤት በል ያስኬዳል መቼም ግልጽነት ሌላ ጉዳዮችን ፍላጎትን በግልጽ ተናገር እኔ እንዲህ ነገር አልፈልግም እንዲህ ቦታ ይላል ይሄንን ኤቢሲ ላብራራ ቤዚክ እኮ ነው ብልግና ደግሞ ገመናን አደባባይ ላይ ወጥተህ ማስጣት ማህበረሰብ ታቡ የሚላቸው ነውር የሚላቸው ነገሮች በአደባባይ መፈጸም ስንት ጉድ ነው ብልግና ዴፊኒሽኑ አያልቅም ተጭበረበረባችሁ ሁለቱ የመጨረሻ ስዷ ስትመጣ አንዱ መጥቶ ግልጽነቷ ሊበረታታላት ይገባል አስጨርሱና እሷን ላበረታታ ኑክሌር ወረርሽኝ ማልበርግ ቫይረስ አላበረታታም እንዴ እፈሩ ውስጥ እናንተ የሳቅሿም ማለት ፈልገሻል እኮ በቃ እንትን ብለሽ ነው ባንቺ ቤት እና ቪዲዮአችሁ ይለጠፍ ተብሎ ለጣፊዎቹም እናንተ ነው የምትሆኑት ብልግና ከዶላር ይብረጥ እንደዚህ ምንዛር ዶላር ስንት ገባ 100 ብልግና 300 ገባ አንዱ ምን ይላሉ እንደው ኢትዮጵያ ፕሬዚደንሻል የሆኑ አለባበሶች ፕሮፌቶች ቢለብሱ ሱፍ ቢለብሱ አሁን የለበስኩት ሱፍ ይሄ 35000 ነው ዋጋው 35000 እሺ ያረኩት ጫማ 15000 ነው ፕሬዚደንሻል ሰሚዞች አሉኝ ነው አሁን እሺ ክላርክ ጫማ እስከ 280 ፓውንድ ዋጋቸው ክላርክ ጫማዎች አሉ እሺ ከደሃ ጋር አልበላም ትላለህ ግን እንደ አንድ ነብይ ታዲያ ከደሃ ጋር ካልበላ እንዴት ነው ደሃ ጓደኛ ጋር ብዙ ህብረት የለኝ ድህነት ግን ኢምፓርቲ ያደርጋል ይጋባሃል ሪል እመን እንዴ አሁን ለምሳሌ ሀብታም የሆነ ሰው ከደሃ ጋር ጓደኛ ከሆነ ድህነቱ ይጋባበታል በዛኛው ሰውዬ ዶሚኔት ይሆናል የነቢያት ፕሮፌሰር ነኝ ነው የምትለው ምን ማለት ነው የነቢያት ፕሮፌሰር ነቢያት የደረሱበት የመገለጥ ዓለም እስከዚህ ልክ ድረስ ነው ለማለት ያክል ነው ካንተ በፊት ከሐዋርያቱ መካከል ሜጀር የሆነ ከሐዋርያቱ መካከል ፕሮፌሰር የሆነ አለ ምን መጽሐፍ ቅዱሳዊ መረጃ ይዘ ነው ማለት ጳውሎስ ብትመለከት በመንፈሳዊ ዓለም ፕሮፌሰር ነው ጳውሎስ ታዲያ አንተ አልበዛብህም ወይ ነው ፕሮፌሰር ሜጀር ፕሮፌት ስለዚህ አሁን ደግሞ ፕሮፌሰር ስትሆን ሜጀሩ ይቀራል ወይስ እዛው ላይ ነው የሚደረገው ድሮ እንጀራ ፍርፍር ድርቆሽ ፍርፍር ምናምን በልቼ እኔ ትንቢት አልተነብይም ቆንጆ ነገር ተመግቤ ሽቶ ተቀባብቼ ጽድት ብዬ ነው ትንቢት ራሱ ይመጣልኝ ሽሮ ቪታሚን ለስ ነው ምንም ቪታሚን የለውም ቪታሚን ለስ ነው ታው ሽሮ በልታጣቀም ነው ሰልችቶ ሆኖ ሰለቸኝ ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል ሽሮ ያ ይደፍናል ኢየሱስ ክርስቶስ ሽሮ ደግሞ ይሄ የፊት ድርቀት ሽሮ አይኪ የመዝጋት አቅም አለው ኦኬ ጭንቅላትን ይደፍናል ስለዚህ አንተ አሁን ይሄ ሽሮ አዘውትሮ ከሚበላ ሰው ጋር አትግባባም ቶሎ
ወደ ሰማይ ሄደህ ነበር አሉ። በዛ አጋጣሚ እንኳን በሰማይ የተከፈተ ደጅ አየው ሲል የሆነ ዶር ሰማይ ላይ ተከፍቷል። ሌላ ሰማይ። አንተ አሁን በቀጥታ ስንተኛ ሰማይ ላይ ገባ? ዮሐንስ የደረሰበት 4ኛ ሰማይ ነው። 4ኛ ሰማይ ነው። ዮሐንስን አገኘኸው ግን እዛ? አዎ ዮሐንስ አግኝቼዋለሁ፣ ግን ትኩረቴ እሱ ላይ አይደለም። ማን ላይ ነው? ሉቃስ ላይ ነው ትኩረት። እኔ አላለም ትኩረቴ እሱ ላይ አይደለም ባለም እኔ የማይገባኝ ሜጀር ፕሮፌት ሳክስፎን ምናምን ታይትል ኢዲያሚን የሚሰሙ ሰዎች አሉ አዳራሽ ውስጥ ተሰብስበው አንተን የሚሰሙ ሰዎች ከዚህ ከፕሬዚደንሻል ክላርክ ጫማና ከኮቴ ጋር ሆነው የምታውሉት ነገር እኮ ቲክቶከር ነህ። ኖርማል ቲክቶከር በነገራችን ላይ እንደተለመደው ቫይብ እኛን ዘልፈው ነገር አድርገህ አቴንሽን ልታገኝ ነው አሁን የምትቀርበው። እኔ እንደው አንዳንድ ግር እያለኝ መጥቷል። የሃይማኖት ሰው የሚባል ፊገር አለ ምንም ብትሆን ስሙ እንዳለ ቢሆን እኔ አይገባኝም። በእንግሊዝኛ ጥርሶች አይገባኝ ሶሳምሃው እንደው መንፈሳዊ ቀመስ ቅብ ነገር ሰላም እንትን ያለ ነገር ሰው የማትወደው ነገር ሲያደርግ ራሱ እግዚአብሔር ይሁን አንደበት ነገር አለ። እንደዚህ እየተገለበለባችሁ ፋውል በዚህ ደረጃ እየሰራችሁ አሁን አንተ ካንተም ብሶ እንደው አንተ እንኳን ተወን በመድኃኔ ዓለም ካንተም ብሶ ለነቆራ ፈልገ ሽሮ ጭንቅላት ይደፍናልና በዚህ ይገባል ትላለህ። ቆሎ በእንትን በሰው የተፈጨውን በተበጠበጠው ታድገ እንዴት ነው? ባክግራውንድ ቼክ እናርግ እንጂ ሁላችንም ከየት ነው የመጣ ነው? ከስዊድን የፈለሰ ሰው የለም እኮ እዚህ ሀገር። አሁን በቃ እንትን አልሽ ክላርኩ አጦዘሽ። ሽሮ ቪታሚን ለስ ነው። ከምግብ ንጥረ ነገሮች ቪታሚን ብቻ ነው የምታውቀው፣ ሌላ ነገር የለውም። ቪታሚን ሲጀመር ከቤዚክ ሚል ቪታሚን መገኘት ጀምራል በብዛት። ወይ ብርቱካን ልታጭ በልቶ ያደገ ሰው ቪታሚን ለስ ነው ምናምን እንግሊዝኛም ተጎሳቆለ፣ እኛም ተጉላላን። በቃ ኮሰኮሰን ኑሮ በእናንተ የተነሳ ስቅቅ ጠዋት ተነስተን ማታ ተነስተን ምንገባበት ቦታ ይጠፋናል። ተጋጭልናል ከሆነ ነገር ጋር ትመጣለህ። ሱፍ አድርገህ መከራችንን እናያለን። በቃ እንዴ ሰው ባገሩ በተወሰኑ ያገሩ ሰዎች ምክንያት ጎስቋላ ይሆናል። በዚህ ደረጃ አጎሳቆላችሁን እኮ በቃ ተሰማን። እግዚአብሔር ክፍት አለኝ በቃ በመሰሎችና በእናንተ አይነት ጉዳዮች በቃ ልክ በሰማይ ሄጄ ትኩረቴ ዮሐንስ አልነበረም ያልከው እንትን ብለህ መጥቃ ሌላ ነበር ትኩረት። አሁን የሃይማኖት ፊገር ነኝ ባዩ ሰው በዚህ ደረጃ ሰማይ መሄድና መጽሐፍ ቅዱሳዊ ነገርን ካረከሰው በጣም ቢረክስ ነው እንግዲህ አንተ ከነ ክላርክ ሄድከው ካረከሰው ማን ሊያከብረው ይጠበቅበታል? ዝም ብላችሁ አሜን በሉ እኮ አይደል እንዴ? ኖሮ ማሳየትም እኮ ያስፈልጋል። እኔ ለዛ ነው ብዙ ጊዜ ካነቃቂ ሰዎች ጋር መጣለው የፈለከው ገንዘብ ይኖራል ምናምን ብሎ ሰውየው መንገድ ላይ በእግሩ ዘሴም ጫማ አድርጎ ሲሄድ ስታየው የምር ቢኖር ቢሆን እሱ ራሱ ጫማ ሊቀይር መኪና ሊገዛ ይገባው ነበር። የእናንተም እንዲህ ነው በብዛት ስፒሪቹዋል ላይፍ ያልኖረ ሰው እየዞረ ከአንደበቱ ጀምሮ የሚዘልፈ ሰው የሚያወራው ነገር ስለዛ ነው። ደሃ አትወድም እንትን ይጋባባል፣ ይጎትታል። ልዑል እንትና እምሩ በእደ እንትና ማርያም የቀዳማዊ እንትና ልጅ እንትን ነው ያደግከው በሲልቨር ስፑን አድርገህ እንትን ነው ያደግከው። እየተዋወቅን ቀያሸዋ ላይ አፈር ጢም ልሰህ አፈር እንደዚህ ቀምሰህ አቧራ አስነጥሰህ የኖርክ ሰውዬ አሁን በዚህ ደረጃ በደሃ ላይ መሳለቅና ምናምን ማወቅ አይደለም ይሄን ይላል። እንደው ኧረ በስመ አብ ማወቅ አይደለም ማወቅ ሀምብል መሆን ነው። ማወቅ ትሁት መሆን ነው። ማወቅ እንዳላወቅ ማለፍም ጭምር ነው እንጂ ገና ለገና አቴንሽን ስባለሁ ብለህ ደሃ ሽሮ ምናምን የሆነ ታርጌት ግሩፕ ሶፊታው በእናትህ እንደ አይነት ሰው አታቅርብ። ኧረ በስመ አብ ምን ይላል? እንዲህ አይነት ነገሮች ኮመን ሆኑ አውቃለሁ። ግማሾቻችሁ ምን ልትሉ እንደምትችሉ እንደ ቀልድ ነው ወስደው ቀደም እነግራችኋለሁ። ምንም ስለማይገዛ ድሮስ ብሩ እንትን ካላደረጉበት ምናምን ትላላችሁ። ሌጋል ቴንደር የሚባል ነገር አለ። ወጣቶች እንድታውቁት የምፈልገው ነገር የአንድ ሀገር ህጋዊ የመገበያያ ገንዘብ የዚምባብዌም ሊሆን ይችላል። በ1 ዶላር 96 ሚሊዮን የሚዘረዘርም ገንዘብ ሊሆን ይችላል። አይግዛ ከፈለገ አሞሌ ጨውም ይሁን የአንድ ሀገር ህጋዊ ገንዘብ እንዳይቀደድ፣ እንዳይረገጥ፣ እንዳይጻፍበት፣ ለሌላ አገልግሎት እንዳይውል በጣም ህግ ያዛል። ወንጀልም ነው። በገንዘብ ነው የሚታተመው። እንደ ሀገር በገንዘብ ነው የሚታተመው። አንዳንድ ጊዜ በእውቀት የተመሰረተ ወጣት ሲኖር ደስ ይላል። ልክና ልክ ያልሆነውን የሚያውቅ
በእውቀት ላይ ያልተመሰረተ በመሰለኝና በደሳለኝ የሚንቀሳቀስ የወጣት ትውልድ ሲኖር በተለይ እንደኛ ሀገር ትልቅ ወጣት ፖፑሌሽን ባለበት ሀገር ነገ ያስፈራል። እንደዛ በብር ዲኮር ሰርታችሁ አበባ ሰርተሽ ሀብታም መሆን ነው የኛውም ሰርግ የምትጠቀመው ሰው ያንተ በብር ኖት የተሰራ አበባ የድንቁርና ጥግ ነው። ኮርነሩ እቺ ኤል ሼፕ አይለችም እሱ ጋር ነው የድንቁርና እና ኤል ሼፕ ደንቆሮ ለምን ትሆናለህ? ኤል ሼፕ ደንቆሮ ከሆነ የሰውር በቃ የመጨረሻ አደብ አድርጉ። የሚመለከተው አካል ይህ እንደዚህ አይነት ነገር ሲሪየስሊ መወሰድ ያለበት ነገር ነው። የትም ዓለም እኮ አይደረግም። ምን ነው በፋውልና በብልግና በለጥንኛ ከዓለም መፎካከሪያ ቦታ ስናጣ ማለት ልክ ያልሆነ አካሄድ ነው። ምን አጣችሁ? ስንት ብር እንደሆነ ገምቱ። ቻሌንጅ በ2 ሚሊዮን ብርና 3 ሚሊዮን ብር ታጥፎ የተሰራ የጥሎሽ እንትን አገሪቷን እየጣለ በጠረባ አንቺን ጥሎሽ ጣልልሽ ሊያገባሽ ወይ አንቺ አገሪቷን ማን እንደበልጡ ወዳቂው ማን እንደሆነ እናያለን። አራድቡ ተው፣ ትልቅ ሰዎች ተናገሩ ተው፣ ግድ የላችሁ ይቆጫችኋል። ነገር የምር ነው የሚቆጫችሁ። ጥዬ ካልጠፋው ትላላችሁ። አገሪቷን አቅም ያላችሁ ልጠፉ ትችላላችሁ። ሌላ ቦታ አሁንስ ምን እንዳላችሁ ሌላ ቦታ እናውቃለን። የሌላችሁና እዚሁ የምታረጁ ሰዎች ግን ትናንትና ምን ነው ባላጨበጨብኩ ትላላችሁ። የሆነ እድሜያችሁ ላይ ይሄ የምታዩት በእንደዚህ ሼፕ ያደረጋችሁት ልጆቻችሁና ወጣቱ የመጨረሻ አባንድን እንደ ውሻ ነው አባንድን የሚያደርጓችሁ። እንደ አዲስ አበባ ውሻ መንገድ ላይ ይሻላል። እሱ ነው ራሱ ላይ ሰው ገመድ እንዴት ይጠበጥባል? ስርዓት ማሳየት ቀላል፣ ተው ማለት ቀላል። ምን ችግር አለው? ተው ማለት ምን ይመጣባችኋል? ይቃወማችኋል፣ ይሰድቧችኋል። ሉቃሚ ምን አልሞትን በስድብ ራይት ነገር የሆነውን አርጉ ባካችሁ። አሳዩዋቸው ለልጆቹ እንደዚህ አይነት ነገር። አሁን ያሳፍራል። የትም ዓለም አይደረግም እንደዚህ። አንዳንድ ሀገር አጨማደቅ ያስክ ታይላንድ ደርሳችሁ ባንኮክ ደርሳችሁ የመጣችሁ ሰዎች ብሩን እስቲ አጣጥፈ አጨመዳ እንኳን ሊሰራበት ቀርቶ አጣጥፈና አጨመዳዳ ያዘውና ኤኒ መንገድ ላይ ያለ ብስኩትና ሳምቡሳና ምናምን ሽሪምፕ የሚጠብስ ሰው እንዴት አርጎ እንትን እንደሚል ታየዋለህ። ብሩ ላይ የታተመውን ቫልዩዋቸውን በሙሉ ያውቁታል። ብዙ ኬዝ ሊሆን ይችላል። እነሱ ግን በዛም ሌቭል አለ። ሌጋል ቴንደር፣ ህጋዊ መገበያ ገንዘብ፣ የህግ ጥበቃ አለው። እንደ እውቀት ያዙ። ተሰቃየ ተሰቃየ